እግዚአብሔር የተመሰገነ ይሁን። ሁላችንም እንቆምና ሁለተኛ ቆሮንቶስና እንደገና ደግሞ አንደኛ ዜና ምዕራፍ 29 እና አንብበን ጸልየን እንቀመጣለን። ሁለተኛ ቆሮንቶስ ምዕራፍ 8 እንዴት ስንሰጥ ሰንብተን አሁን ደግሞ ስለመስጠት ምንድነው እንዳትሉ ካለፈ በኋላ አርገንላችኋል ያላረጋችሁ እንድትጸጸቱ ማለት ነው። ሚስጥሩ የት ላይ እንዳለ እንዲገባን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 ጀምሮ ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስነታቸውን ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ እመሰክርላቸዋለሁና ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከእኛም ይለምኑ ነበር። አስቀድመው በእግዚአብሔር ፍቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንድናስብ አይደለም። ስለዚህ ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ ይህን ቸር ስራ ደግሞ በእናንተ ዘንድ ሊፈጽም ለመነን። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደተረፋችሁ በዚህ ቸር ስራ ደግሞ ትረፉ ይላል። አንደኛ ዜና ምዕራፍ 29 ደግሞ ከቁጥር 10 ጀምሮ አነበዋለሁ። አንደኛ ዜና ምዕራፍ 29 ቁጥር 10 ጀምሮ ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባቶቻችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል፣ ክብርም፣ ድልና ግርማ ለአንተ ነው። አቤቱ መንግስት ያንተ ነው። አንተ በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው። አንተ ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህ ምስጋና እናቀርባለን። ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተኸናልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችን ሁሉ እንደነበሩ እኛ በፊትህ ስደተኞችና መጻተኞች ነን። ዘመናችን በምድር ላይ እንደ ጥላ ናት፣ አትጸናም። አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው። ሁሉ ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትንም እንድትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህንን ሁሉ አቅርቤአለሁ። አሁንም በዚህ ያለው ሕዝብህ በፈቃዱ አቅርቧል ይላል። እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ አቤቱ ጌታ እግዚአብሔር አባታችን ሆይ ያልሰጠህን ምን ነገር አለ? በጌታ በኢየሱስ ክርስቶስ ስም የመሰጠትና የመስጠት ትርጉም ጌታ እግዚአብሔር አምላክ ሆይ በሕይወታችን እግዚአብሔር ሆይ ገብቶን ተረድተን የምናደርግበትን ጥበብና ጸጋ እንድትሰጠን እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ እነሆ ባሪያህ ዳዊት እንዳለው ሁሉ ካንተ የተገኘ ነው። አቤቱ ጌታ እግዚአብሔር የዘላለም አምላክ አንተ እግዚአብሔር አምላክ ሆይ በሰጠኸው ምድር ተቀምጦ ምድርን ግን ጌታ እግዚአብሔር አምላክ ሆይ እነሆ ጌታ ሆይ ስደተኛ ነን መጻተኛ ነን አለ። የምድር ኑሮ አልተመቸውም። ሰማያዊን እያሰበ ጌታ እግዚአብሔር ሆይ የሚያደርገው ነገር ሁሉ ለዛ ስለነበር አሁንም ጌታ ሆይ የምናደርገው ነገር ሁሉ አቤቱ ከላይ ካንተ ጋር ያለውን እያሰብን ሕይወታችን እነሆ ያለን ነገር ሁሉ ላንተ እግዚአብሔር ሆይ የሚሆንበትን ጥበብ ማስተዋል ስጠን።
እግዚአብሔር አምላካችን ሆይ በቃልህ ደግሞ ተናገረን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ የእግዚአብሔር ቃል ስለመሰጠት ራሱ መጀመሪያ ጠንከር አድርጌ የምናገረው እሱ ላይ ነው። ምክንያቱም ያልተሰጠ ህይወት ቢሰጥም ከእግዚአብሔርም ዘንድ አይቀበልም፣ እግዚአብሔርም ደግሞ አይከብርም። ምክንያቱም የተሰጠ ህይወት በጣም ወሳኝ ነው። የተሰጠ ህይወት ሲኖር በእግዚአብሔር ቤት በጣም የምታዩ ልዩነት አለ። ይሄ ቤተክርስቲያናችን በሚጀምርበት ሰዓት አብዛኞቹ እዛው ጌታን የተቀበሉ ናቸው፣ ጥቂቶች ብቻ ናቸው። እነዛውም ደግሞ ስቲል አብረን ዲሲ ቸርች ስናመልክ የነበርንም ማለት ነው። የነበረው ፍቅር እንኳንስ ራሱ ያለን መስጠት አይደለም ራሳቸውን የሰጡ ናቸው ነበር። ሁሉ ራሳቸውን የሰጡ በዛ ጥቂት ህዝብ ነው። ታውቃላችሁ በጉራጌ ሀገር፣ በአላባ፣ በሐረር ራሱ ወደ 22 ቤተክርስቲያን፣ በዳንግላ ወደ 5 ቤተክርስቲያን ህንፃ የተሰራው በቅሎና ፈረስ ተገዝቶ የሰጠው በዛ ጊዜ ነው። ሰዎች ህይወታቸው የተሰጠ ከሆነ ራሱ ምን ጊዜ ለሚያረጉት ነገር ወደ ኋላ ይሉ። ያልተሰጠ ህይወት ግን በጣም አስቸጋሪ ነው። ያልተሰጠ ህይወት ሁሉ ጊዜ ለእግዚአብሔር አይደለም ለራሱም ደስተኛ ሆኖ መኖር አይችልም። መክብብ 5:10 ላይ እንደሚናገረው ገንዘብን የሚወድ ገንዘብን አይጠግብም ይላል። ባለጠግነትን የሚወድ ደግሞ ከሱ በላይ ከፍ ያሉ ስላሉ አይጠግብም ይላል። በቃ ሲንከራተት ይኖራል ማለት ነው። እንደገና ደግሞ በጣም የሚገርመው ሰው ሲሰጥ የምታዩት አሁን በዛ ሰዓት እንግዲህ በ14 ዓመት ጊዜ ውስጥ 1.1 ሚሊዮን እንግዲህ ከ200 ራሱ በታች ያሉ ሰዎች ነው ያዋጡት። ይሄንን ዳውን ፔመንት ስናደርግ ማለት ነው መሰጠት ስላለ 11 ዓመታችን ነው አሁን። ገና እስካሁን 700 አካባቢ ነው ከዚህ የተዋጣው ማለት ነው። ይሄ ሁሉ ህዝብ ባለበት ደግሞ ስታዩት ማለት አለመሰጠት ስላለ የወንጌል ስራ ደግሞ በዛ ሰዓት ወደ 25 አገልጋዮች ነው ሳፖርት ስናደርግ የነበረው። አሁን ወደ 11 አገልጋዮች ነው የምናገለግል። ይሄን ህንፃ እግዚአብሔር አሳልፎ የሰጠን ለወንጌል የተሰጠ ህይወት ስለነበረ ነው። እዚህ ቤተክርስቲያን ወንጌል ከሰራች ቤተክርስቲያን ሁሉ ጊዜ እግዚአብሔር አሳልፎ ይሰጣል። ይሄን ቦታ ሌላ እምነት ያላቸው አንድ አይነት ሁለት ቤተ እምነት 10 ሚሊዮን ራሱ ሊሰጧቸው የነበረው እኛ እንኳን ከገዛን በኋላ አንደኛው ቤተ እምነት መጥቶ እኔን አነጋግረውኛል። የእናንተ ህዝብ ስለሚታዘዝ ሌላ ቦታ ሄዳችሁ ግዙ፣ ግማሹን ለሌላ ነገር ተጠቀሙበት፣ 10ሩን እንስጣችሁ። ለኛ ግን አሳልፎ የሰጠን 3.5 ሚሊዮን እምነታችንን አይተው ወንጌል የምንሰብክ መሆናችንን አይተው አሳልፎ የሰጡ ማለት ነው። በዚህ በኋላ 600 ሰው የሚቀመጥበት ቦታ የሚያሰራ ማለት ነው። 3200 የሚከራይ የፓስተሩ ቤት ያለው ማለት ነው። ወንጌል ቤተክርስቲያን ካልሰራች አትባረክም። ሰዎች ለወንጌል ካልተሰጡ የሚሰጡት ነገር ሁሉ በእግዚአብሔርም ዘንድ ክብር የለው። ስለዚህ ወንጌል አንዱ የመጀመሪያው ህይወታችንን መስጠት ነው ለሱ። አያችሁ ጌታ ኢየሱስ ክርስቶስ እንደዚህ አለ። ዮሐንስ 15 ስትመለከቱ ራሱ እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት አለ። ነፍሱን ለወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ምን አለ? ዛሬ የወሰድነው ስጋና ደም የተሰጠ እኮ መስዋዕት ሆኖ የቀረበ እኮ ከእግዚአብሔር ለኔና ለናንተ መስዋዕት ሆኖ የተሰጠን እኮ ነው። የምንተነፍሰው አየር እንኳን ሳይቀር እኔ አንድ ጊዜ ራሱ የዛሬ 43 ዓመት ማለት ነው እንደ ዘንድሮ በረዶ ነበርና መኪና እዝቃለው ብዬ ስገባ
እዛው ኮላፕስ አደረጉ። ራሴን አላውቅም። በአምቡላንስ ሆስፒታሉ 5 ደቂቃ ቅርብ ነበር ከቤቴ። እዛው ወስደውኝ ከዛ በኋላ ኔክስት ዴይ ነው ራሴን ያወቅኩት ማለት ነው። ከዛ አይ ኦክሲጅን የተሰጠህ ራሱ ወደ 20 ሺህ ብር ራሱ እስከያደርክበት ድረስ እስከዋልክበት ድረስ ትከፍላለህ። እንግዲህ አስቡ። እግዚአብሔር ግን በነፃ ይህንን ለሁላችን ሰጥቷል። ፀሐዩን ተመልከቱ፣ ውሃውን እዚህ ሀገር ለውሃው ከፍላችሁ ነው፣ ለመብራቱም ከፍላችሁ ነው። እግዚአብሔር ግን ብርሃኑ በነፃ ነው የሰጠን፣ ውሃውንም በነፃ ነው የሰጠን። ምን ያልሰጠን ነገር አለ? እስቲ እግዚአብሔር የተወለድነው እኮ ራቁታችንን ነው። ስለዚህ መጀመሪያ የተሰጠን እንድንሆን የተሰጠን ራሱ ነገር እንድናውቅ ያስፈልጋል። ሰው ለመስጠት የማይከብደው የተሰጠ ከሆነ ነው። ታውቃላችሁ፣ ገንዘብ የሚወድ ሰው በምንም አይነት ራሱ ህይወቱ ነፃ ሊሆን አይችልም። ነፃ ሊሆን አይችልም። ገንዘብ ያላቸውን ሰዎች ይውስቲ እንደው በነፃነት ኖር ነው ያሉ እነማን ናቸው? ላስ ቬጋስ ተገንቶ ነው አይደል? ኤሌማክስ እና ሲጨነቅ አድሮ ጧት የሆነ ካቶሊክ ቤተክርስቲያን የሚጠብቁት ሁሉ ለዛ አስቀምጠው ሄዶ ቁጭ አለ መጨረሻ ላይ እና ከነዛ ውስጥ ያወቃሉ መጨረሻ ላይ ለምንድን ነው ብሎ ጠየቀ። ሳልተኛ ነው ያደርኩት። ሌላም ጊዜ ጋዜጠኛ ሲጠይቀው ምሰራውን እንኳን ሳልጨርስ ስለማደር ረጅም ጊዜ በሐሳብ ነው ማድረው። የድሃ እንቅልፉ ጣፋጭ ነው ይላል ሰለሞን ራሱ ሲናገር። አያችሁ፣ ይህንን አስተካክሎ የሚነግረን ሰለሞን። እንደገና ደግሞ ሰዎች በእንዲህ አይነት ስግብግብነት ቢኖሩ ህይወታቸው ካልተሰጠ እርካታ የሚባለው ነገር አይኖርም። እኔ በምድር ኢየሱስ ክርስቶስ ያላረካው ህይወት በምንም አይነት በሌላ ሊረካ አይችልም። ትዳር አያረካው፣ ትምህርቱ ራሱ መልካም ሆኖ ሳለ አያረካው፣ ራሱ የፈለጋችሁትን ያህል ራሱ ታይትል ነብይ ሐዋርያ ብሎ አያረካው። ኢየሱስ ያላረካው ህይወት አይረካም። በቃ እርካታ ያለው ኢየሱስ ላይ ሲመጣ ነው። ስለዚህ ምን ያልተሰጠናል? መንፈሱን በሙላት ሰጠን። ምን ያልተቀበልነው አለ? በቃ ከእግዚአብሔር አልተቀበልኩም የሚል ሰው የለም። አሁን ከዳዊት ላይ ራሱ አሁን ዳዊት የተናገረውን ካነበብኩላችሁ ላይ ስትመለከቱ አሁን በጣም የሚገርም ነገር ነው የምታዩት እኮ። ሁሉን ካንተ ተቀብለናል፣ ካንተ ያልተቀበልነው ምን አለ? እኛ ስደተኞችና ምጻተኞች ነን። አይገርማችሁም? ዳዊት የምድር ዘመኑን በቃ ጊዜያዊ አድርጎ ነው የሚያስበው። ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኛል። እግዚአብሔርን የምለምነው አንድ ነገር ነው፣ እሷንም እሻለሁ፣ በህይወቴ ዘመን ሙሉ በእግዚአብሔር ቤት እኖር። በደንብ አዳምጡኝ። እዚህ ላይ የመነናይት ቤተ እምነት ተከታይ የሆነ አንድ ጃን የሚሉት ሜዲካል ዶክተር ነው፣ ፓስተርም ነው እና ጤነኛ ቤተ ክርስቲያን ሄልዚ ቸርች የሚል የጻፈው መጽሐፍ አለ እና ልክ እንደነ ዶክተር ዘውዱ በሕክምናው ሙያም ሌሎችም እንዳላችሁት በዛ መልክ ነው የገለጠው። ከሰውነት ራሱ አንድ ራሱ ከአካላችን ውስጥ አንድ ጉድለት ቢኖር አካሉን በሙሉ እንዴት ራሱ እንደሚያሰቃኝ። ስለዚህ ምን ይላል? አንድ ቤተ ክርስቲያን ነገር በስቶ ካያችሁ ራሱ ስራ ፈት በስቶ ነው። በቃ ስራ ፈትነት በስቶ በቃ ቤተ ክርስቲያን የአገልጋዮች ጊዜ የሚበላው በስራ ፈቶች ነው። ለምን? ነገር ስለሚበዛ ማለት ነው። አገልጋዮች በመሰረቱ የተጠሩበት እግዚአብሔር ጋር አሳልፈው ከእግዚአብሔር ያገኙትን መልእክት ይዘው ወደኛ እንዲመጡ በቃ ዋናው ዓላማ ያ ነው። ብዙ ጊዜ አሁን በዚህ ዘመን በምንመለከትበት ሰዓት ያልተሰጠ ህይወት ስለሆነ እንዲሰጡ ደግሞ እኛ ብንል ራሱ ፈቅዶ ያልሰጠውን ሰው እንኳን አገልጋይ
ራሱ ይሄው ጃን የተናገረው ምን ይላል መሰላችሁ? የቆሮንቶስ ቤተክርስቲያን አለ መንፈሳዊ መንፈስ ቅዱስ የሚሉ ናቸው አለ። the most worst church ራሱ የቆሮንቶስ ቤተክርስቲያን ነው አለ። ነገረኛና ሁከተኛ ስለሆነ አለ ጥቂት አባሎች የነበሯት የቆሮንቶስ ቤተክርስቲያን ናት ይላል። አያችሁ ነገር ባለበት የአባላት መጨመር እንኳን የነፍሳት መዳን እንኳን አይኖርም ማለት ነው። የተሰጠ ህይወት በቃ የተሰጠ ህይወት አያችሁ ምንም ያልተቀበልነው ነገር የለም። ምንም ያልተቀበላችሁን ነገር የለም ነው የሚለው። ስለዚህ የመጀመሪያው ራሱ እግዚአብሔር ልጁን አሳልፎ ሰጠን በሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስኪሰጥ ድረስ ዓለምን እግዚአብሔር እንዲሁ ወዷል። ዮሐንስ 3:16 ብዙ ጊዜ የቢሊግራም ስብከት ማለት ነው። ያንን ተሰጥቶናል። ኢየሱስ አሳልፎ ነፍሱን ሰጥቶናል። እንደውም ዮሐንስ 19 ላይ ምን ይላል ቁጥር 30 ላይ ኮምጣጤውን ከጠጣም በኋላ ራሱን አሳልፎ ሰጠ ይላል። ዛሬ ማን ነው በፍቃዱ ራሱን የሚሰጥ? እስቲ መጀመሪያ ህይወታችሁ በትክክል ለእግዚአብሔር መሰጠቱ ለእግዚአብሔር የተሰጠ ህይወት ከሆነ ለሌላ መሆን አይችልም። በቃ ሌላ ነገር ሊወስደው አይችልም። ሌላ ነገር ሊገዛው አይችልም። በቃ ይሄ በጣም ወሳኝ ነገር ነው፣ የተሰጠ ህይወት። እንደገና ደግሞ ሐሙስም አንስቼላችኋለሁ የመንፈስ ቅዱስ ሙላት ያለባት ቤተክርስቲያን የምትታወቀው በምንድን ነው? መንፈስ ቅዱስ የተሞላ ሰው የምንለው ምን አይነት ሰው ነው? ለወንጌል እብድ ሲሆን ለክርስቶስ ለመመስከር ልቡ ሲቃጠል በቃ ይሄ አድሚኒስትሬሽኑ ላይ አይደለም፣ ለወንጌል በቃ ውስጡ ይቃጠላል። አድሚኒስትሬሽን እየሰራም ውስጡ ለዛ ገንዘቡ ለዛ በቃ መንፈስ ቅዱስና ኃይሉን ስትቀበሉ ምስክሮቼ ትሆናላችሁ። ዛሬ ግን መንፈስ ቅዱስ የሚፈልገው እንኳን ለመጫጫህ ነው። እግዚአብሔርንም ለማክበር አይመስልም አንዳንዱ። ለምን ስንወጣ ያነ ህይወት የለም? ወገኖች የተሰጠ ህይወት በጣም ወሳኝ ነው። ዋሽንግተን ዲሲ ድሮ የሃፓ ሜሶ ሻቢያ ብቻ ነው የነበረው። በቃ 20 የማንሞላ ሰዎች እኮ ከተማውን አወቁት። በቃ ከተማውን አወቁት እነዚህ ሰዎች። ስለዚህ የጠመጠመ ማምጣት አለብን። ፖለቲካ የሚሰበሰብ ሊያሳጡን ነው። ወንጌል ሲሰበክ ከተማ ጭምር ነው የሚናወጠው። ሊያየ መጣ ገና በሩ ሲደርስ ጌታ ይነካውና ጌታን ይቀበላል። ታውቃላችሁ 560 ሲት የሚይዝ ራሱ 2 እህቶች 5 ወንድሞች ሴንሰር በቃ የተሰጠ ጸሎት የሚጸልዩ ነበር። በጥቂት ወራቶች ራሱ ባልኮኒ ሁሉ ተከፍቶ ሞላ። መቀመጫ እስኪጠፋ ድረስ የተሰጡ ሰዎች። እኔ በዚህ ዘመን ቁጥር አልፈልግም። የተሰጠ ሰው ለወንጌል የተሰጠ ጌታ ኢየሱስ እኮ ወንበር እንድንሞላ አይደለም የጠራን፣ መንግስተ ሰማያት የሚገቡ ሰዎች እንድናተርፍ ነው። ኖህ 100 ዓመት ሰብኮ 8 ሰው ነው ያተረፈው። ጻድቅ ተብሎ ግን ተጠርቷል። ዛሬ በብዙ ሺህ የሚያስከትሉ የሚመስሉ ብዙ ሐሰተኛ መጨረሻ ላይ ግን የታውቃለሁ ሊባል ይችላል፣ ልንባል እንችላለን። ወደ ሐሳብ ልምጣ። እስካሁን ገና መግቢያ ነው እየሰማችሁ ያለው። ታዲያ ልታሳድረን ነው እንደ ጳውሎስ በመስኮት እስክትወድቁ። የእግዚአብሔር ስም የተባረከ ይሁን። ስለ መሰጠትና መስጠት የመጀመሪያው እዚሁ አሁን ሁላችሁም
ሁለተኛ ቆሮንቶስ ላይ ትሆኑልኛላችሁ። አስቀድመው ራሱ ፍቃዳቸውን ራሱ በእግዚአብሔር ፍቃድ ለጌታ ራሳቸውን ሰጡ። ተመልከቱ። አንደኛ አስቀድመው ለጌታ ነው ራሳቸውን የሰጡት። እውነተኛ ህይወት ከዚህ ነው የሚጀምረው። አያችሁ? እውነተኛ ህይወት አያችሁ? ገንዘብ በማምጣት አይደለም የሚጀምረው፣ ወይም የሆነ ነገር ራሱ በመስጠት አይደለም የሚጀምረው። እውነተኛ ህይወት የሚጀምረው ራሱ ከተሰጠ ህይወት ነው። በጣም የሚገርም ነገር ነው። የተሰጠ ህይወት የሚገርማችሁ ተናኘ በምድር ዘመኗ እንዴት ሰርታለች ነው ያልኩት። እና ይሄ ታክሲ ሲሆን የዜሉ ስልክ እኔ ጋር ነው ያለው። ልጆቿ ሳያቋርጡ ነው መስራት የሚገባው። እና ትናንት ወዲያ ገብቷችሁ ነው ወይ አልኳቸው። that's not belong to us የኛ እኮ አይደለም። ያን አስራቱን የሚወስድ ሰው እኮ ራብ ነው፣ እግዚአብሔርን እኮ የሚዘርፍ ሰው ነው። እናታችን ገና 12ኛ ክፍል ራሱ ገብተን ስራ ይዘን የመጀመሪያውን በኩራት እንዳለ የሳምንቱ መስጠት አለባቸው አለችና ያደግነው እንደዚህ ነው። በጣም ሲነግሩኝ ታዲያ ከፕሮሞሽን የሚያገኙት አብዛኞቻቸው እዚህ የማሰጡት ነው የሚሰጡት። በጣም ነው የገረመኝ። ከመሪላን ተነስተው እዚህ መጥተው ሳንዴይ ራሱ ወጣቶችን ያስተምራሉ። የተሰራ ከቤታችሁ ስሩ። መጀመሪያ ስለ ልጆች የሚጮሁ ሰዎች ከቤታችሁ ያልሰራችሁትን ውጤት አታገኙ። እነዚህ ልጆች ቤት ስለተሰራባቸው መጀመሪያ ቢሮ አልነበረንም። ራሱ መዘምራን የሚለማመዱት አልነበረም። የነሱ ቤት ነው። እሺ መጀመሪያ ልጅ በዛ ላይ የተወደደችው ባይብል ስተዲ የጀመረው እነሱ ቤት ነው። እሺ ቤተክርስቲያን ውስጥ በእነሱ ቤት የተጀመረች ያደጉበት ስለሆነ ከዛ መውጣት አልቻሉም። የተሰጠ ሰው የሚያስተላልፈዋል። ዛሬ ምንድነው በህይወታችሁ በእውነት የተሰጣችሁ ናችሁ? መጀመሪያ ለጌታ ራሳቸውን ሰጡ ይላል። አያችሁ? ቁጥር 5 ላይ እዛው አለላችሁ። ሮሜ 12 እንደገና ደግሞ ስትመለከቱ ቁጥር 1 ሐዋርያው ጳውሎስ ሲናገር ራሱ ቅዱስና ሕያው መስዋዕት አድርጋችሁ ሰውነታችሁን ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። መጀመሪያ ራሱ ለእግዚአብሔር የተሰዋ ሰው ወቶች ወንድሞች የሚሰጠው ሁሉ የሚባረከው። በቃ ታውቃላችሁ እዚህ ውስጥ እኮ የገባቸው ሰዎች አፋር ራሱ ጅቡቲ ሚሽነሪ የሚሰጡ አሉ። እዚህ ከናንተው እዚህ ውስጥ በደቡብ ጎንደር አንዲት ምረደ የገባው ሰው ላርግ ነው እንጂ የሚለው አርግ እንኳን ይባል። በጣም ሁለተኛ እንዲሁም ደግሞ ለጌታ ብቻ ሳይሆን ለኛም ራሳቸውን ሰጡ። አይገርምም? ቁጥር 5 እዛው ለጌታ ብቻ ሳይሆን ለኛም ራሳቸውን ሰጡ። በቃ የተሰጠ ህይወት የሚገርም ነው። አያችሁ ለአገልጋዮች ራሱ ሲሰጥ ለጌታ ሲሰጡ ለአገልጋዮች መሰጠት አልከበዳቸው። አሁን ብዙ ቅርብ ጊዜ ያለፉት አመታት የመጣቸው አሁን
በቃ እሳቸው ምናምን እንደምትሉ የድሮዎቹ ደግሞ ደስ ይላል። ጋሻ በራ ወንድማ በራ በቃ ቅርባቸው ነኝ ራሱ። አሁን ግን ልክ ከዛ እንግዲህ አለቆቹ ጋር ስለመጡ ነው መሰል እሳቸው እዚህ ከናንተ መካከል ባለፈው ፓስተር ኤልያስ እንዳለው ከናንተ መካከል ደግሞ እናንተ እንድናገለግል የመጣን ሰዎች ነን። ከሰማይ ዱብ አላል ልክ እንደናንተው ነው። ለጌታም ለኛም ተሰጥቷል። በቃ ቅርበታችሁ ይሄን ያህል። እዛው ቁጥር 5 አለላችሁ። ሶስተኛ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናሳውቃችኋለን። ቁጥር 1 ለዚች ቤተ ክርስቲያን የተሰጠው ታውቃላችሁ። በዚች ቤተ ክርስቲያን ላይ በጣም የሚደንቅ ነገር ነው። አሁን የተሰሎንቄ መጽሐፍ እያጠናችሁ ነው አይደለ? በጣም የሚገርሙ ናቸው። በእግዚአብሔር ተስፋ የጸኑ ለወንጌል ደግሞ ይላል እኛ መናገር እስከማንችል ድረስ በቃ እኛ አፋችን ዝም እስከሚል ድረስ አገሩን ሁሉ በወንጌል ሞልታችሁታል። አያችሁ የተሰጠ ሰው በቃ እነ ጳውሎስ መናገር እስከማይችሉ ድረስ በእውነት ከዚህ ስብከት በኋላ ከነገር ወጥታችሁ በእውነት የተሰጠ ሕይወትና የተሰጠ ኑሮ ሁናችሁ ለማየት ጉጉቴ ነው። በእውነት እነዚህ ሲናገር እኮ ስለነሱ በጣም እኮ ነው የሚገርም። እነዚህ ሰዎች በቃ በዙሪያቸው ባለው በአካባቢያቸው ባለው ቀጥሎ ወዳለው እንመለከታለን ምን አይነት ሰዎች እንደሆኑ። አያችሁ ምን አይነት ሁኔታ እያለፉ እንዳሉ። ወደ አራተኛው ነጥብ የለም ተመልከቱ። በብዙ መከራ ተፈትነው ሳሉ የደስታቸው ብዛት፣ የድህነታቸው ጥልቀት፣ የልግስናቸው ባለጠግነት አብዝቷል። አይገርማችሁ? ይቺ ቤተ ክርስቲያን ምን አይነት ቤተ ክርስቲያን መሰለቻችሁ? በጣም በድህነት የሚሟቀቁ ናቸው። ነገር ግን ራሳቸውን ለጌታ የሰጡ ስለሆኑ ደግሞ በቃ ለእግዚአብሔር ስራ የተሰጡ ሰዎች ናቸው። እኔ ታውቃላችሁ የቤተ ክርስቲያናችን ምኞቴ ምን እንደነበር ታውቃላችሁ? በቃ ልክ እግዚአብሔር አንድ የአምልኮ ቦታ ከሰጠን በአካባቢያችን ወንጌልን ማስፋት ወደ ሌሎችም አገሮች ራሱ ወንጌልን ማደር። ታውቃላችሁ ኤአይ ኢንተርናሽናል የሚባል ሚሽን ሁሉ እንሰራ ነበር። ከቢሊግራም አገልግሎት ጋር እንተባበር ነበር። ትንሽ ቸርች ሁና በቃ ያለ ወንጌል ቤተክርስቲያን በቃ ከዛ በኋላ በቃ 10% ጠቅላላ ገቢ ከምታገኘው ለወንጌል መዋል አለበት የሚል አቋም ነው ነበር። ዛሬ ለህንጻ ሲውል አንዳንድ ጊዜ ያዝናል። ኔክስት ዊክ አነሳላችኋለሁ አስራት ለማን መዋል እንዳለበት እንዴት ዓላማው ምን እንደሆነ በደንብ እንመለከተዋለን። እነዚህ ተመልከቱ። በዮሐንስ ራእይ ስትመለከቱ ምዕራፍ 2 ላይ የሰርመኔስ ቤተክርስቲያን ሲናገር ቁጥር 9 ላይ ድሃ ነህ ይላል፣ ነገር ግን ባለጸጋ ነህ። ታውቃላችሁ እነዛኞቹ በዛ ቦታ ያሉ ሰዎች ምን ይላቸዋል? የሰይጣን ማህበር። ታውቃላችሁ በገንዘብ ፍቅር የተያዙ ሰዎች በሰይጣን ማህበር የተያዙ ናቸው። አንተ ግን ድሃ ነህ፣ በእኔ ግን ባለጠጋ ነህ። ክብር ለእግዚአብሔር ይሁን። ባለጠጋ ናችሁ እያላቸው ነው። ስለዚህ የሰይጣን ማህበር ባለበት ብዙ መከራ ባለበት ብትሆኑ እንኳ ግን ራሱ ባለጠጋ ናቸው እያለ ነው የሚናገረው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። በጣም የሚገርም እኮ ነው። ያዕቆብን ሄደን እናነባዋለን። ያዕቆብ መልእክት
በደንብ ስሙ። ያዕቆብ ምዕራፍ 5 ላይ ያዕቆብ መልእክት ምዕራፍ 5 እንደዚህ ይላል፣ አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል፣ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆንባችኋል። ስጋችሁም እንደ እሳት ይበላል፣ ለኋለኛው ቀን መዝገብ አከማችታችኋል ይላል። ልብላችሁ ተመልከቱ። ያከማቻችሁ የኖራችሁት ለእናንተ ግን ለኋለኛው ዘመን በገሃነም እሳት አብራችሁ መቃጠያ ያርጓችኋል። ስለዚህ ገንዘብ አትያዙ ማለቱ ነው። ገንዘብ አይኖራችሁ ነው እያለ ያለው አይደለም። በሀብታችን ባለን በተሰጠን ነገር እግዚአብሔርን ማክበር እንዳለብን ነው እየነገረን። እግዚአብሔርን ገንዘባችን ብቻ አይደለም፣ ጊዜያችን፣ አያችሁ፣ ሰዎችን መርዳት፣ ችግረኞችን መርዳት በብዙ አቅጣጫ ራሱ ለሌሎች ምን ተርፍበታል። እናንተ ባለጠጎች እኮ ነው። በቃ ብራችሁ ዝጓል። እንደገና ደግሞ መክብብ ላይ መጽሐፈ መክብብ ደግሞ ሄዱልኝ አንድ ጊዜ መክብብ ምዕራፍ 2 ምዕራፍ 2 ከቁጥር 16 ጀምሮ አነበዋለሁ። በሚመጣው ዘመን ነገር ሁሉ የተረሳ ይሆናልና ለዘላለም የሚሆን የጠቢብና የሰነፍ መታሰቢያ አይገኝም። እዩ ጉድ! ጠቢብ ከሰነፍ ጋር እንዴት ይሞታል? ከፀሐይ በታች የተሰራው ሥራ ሁሉ ከብዶብኛልና ሕይወትን ጠላው። ሁሉ ከንቱ ንፋስን እንደመከተል ልብላችሁ ተመልከቱ። ይህን የሚናገረው ማን ነው? ሰለሞን። የሰለሞን ሀብት መቼም እዚህ ሀገር ሁሉን ነገር መተመን ይወዳሉ። በዚህ ዘመን ባለው ሀብት ሲተምኑት 3.7 ትሪሊየን ግን እያለን ያለው ምንድን ነው? ሕይወትን ጠላው። ሰላም አላገኘም። ከእግዚአብሔር ተለየ። በቃ የእግዚአብሔር ፍቅር ራቀው። በአመንዝረኞችና በገንዘብ ፍቅር ተነደፈ። መጨረሻ ግን እሱ ተጎዳ። ስለዚህ ያልተሰጠ ነገር። ወደ ቆሮንቶስ እንመለስ። እነዚህ ሰዎች በእንዲህ አይነት እያለፉ በሚያስደንቅ ሁኔታ ነበር እንትን የሚያደርጉት። የእግዚአብሔር ስም የተባረከ። አምስተኛ እንደ አቅማቸው መጠን ከአቅማቸውም የሚያልፍን እንኳ ወደው እንደሰጡ እመሰክርላቸዋለሁ። ቁጥር 3 ይህንን አገልጋዩ ነው የሚናገረው። ልክ ቅድም የተናኘን ልጆች እንደተናገሩ የመሰረተ ልጆችም ልክ እንደዛ ነው ያደረጉት። ያው ወንጌል ስርጭት ቤተክርስቲያን ዘጋጅ ሲባል አምጥታ ነበር አንደኛው አይሰጠችው። አያችሁ ወይኔ በቃ ለወንጌል ሰው ሲሰጥ እንደዚህ አብዝተው ከአቅማቸው በላይ ድህነት እኮ አለ ታውቃላችሁ። የጄሲ ፔኒ ባለቤት የብዙ ጊዜ ሲነገር ሰምታችሁት ይሆናል። 10% በመስጠት ጀመረ። ከዛ በኋላ እየተባረከ መጣ። አሁን እንደገና 20% ማድረግ ጀመረ። መጨረሻ በቃ በአገር አቀፍ ደረጃ እንደገና ማልፎ ወደ ካናዳም ሁሉ ሱቆቹ መሄድ ጀመሩ። ከዛ በኋላ እንግዲያው እኔ 10% ያኖረኛል፣ 90% ለዛ ይሰጥ ነበር። በደንብ አዳምጡኝ። ለዘራችን እንኳን እንዴት ጠንቅ እንደሆነ ልነግራችሁ ነው። ይሄ ሰው
በዘመኑ ሁሉ እንደዚህ ብሎ አለፈ። አሁን መጨረሻ ግን የልጅ ልጆች ሲመጡ ከዛ እየጎደሉ መጡ። ጄሲፔኒ አሁን በየቦታው እየተዘጋ ነው። አንድ እዚህ ሞል ቀርቶ የነበረው እንኳን አሁን በዚህ ወር 28 የመጨረሻ ይዘጋል። በመስጠት ጉድለት የለም። በመስጠት የኮልጌት ባለቤት የሚገርማችሁ እንደዚሁ ገንዘቡ በሙሉ ለጌታ ነበር የሚለው አብዛኛው ከሚያገኘው እስካሁን ድረስ ኮልጌት አለ። ለምን? ልጆቹ አስቀጥለዋል ማለት ነው። እየጠፋ ሳይሆን ስቲል አለ። ብዙ ጊዜ ወደ ልጆቻችን እንኳን እንዴት በኋላ እመጣለሁ እንዴት ወደ ትውልድ እንኳን በረከት እንደሚያልፍ በኋላ እመጣለሁ። የእግዚአብሔር ቃል የሚለው ማለት ነው። በመስጠት ውስጥ ያለው በረከት መጀመሪያ እግዚአብሔርም ለኔና ለእናንተ ያደረገው እሱ ነው። ስድስተኛ ለቅዱሳን ለሆነው አገልግሎት እንደተባበሩ ይህን ቸር በብዙ ልመና ከኛ ይለምኑ ነበር። ቁጥር 4 አይገርማችሁም? ይህንን እንዳውም ደግሞ ለማድረግ ይለምኑን ነበር። አሁን አንዳንድ ወንድሞችና እህቶች እንደዛ ነው። ልክ ሲደርስ የሚላክበት እነሱ ቀድሞ ይጠይቁኛል። የምልኩበት ቸርች ደረስ አይደለ ይላሉ። ለምን? ሸክማቸው ሆኗል። በቃ ሲገባን እንደዚህ ነው። እስክንጠየቅ አንቆይም ልላችሁ። እነዚህ ሰዎች ወደው ፈቅደው እንደዚህ ሆኑ ነው የሚለው ሐዋርያው። እግዚአብሔር የተመሰገነ ይሁን። በብዙ ልመና ከኛ ይለምኑ ነበር። ቁጥር 4 6 እና 7 ደግሞ ሰባተኛው ነጥቤ ነው። በእምነትም በቃልም በእውቀትም በትጋትም ሁሉ ለኛ በፍቅራችሁ እንደተረፋችሁ ይላል። አይገርማችሁ? የሚያረጉት ነገር ደግሞ በሙሉ ደስታ በቃ ውስጣቸው ደስ ብሎት በቃ ከፍቅር የተነሳ የመገደድ ወይም ደግሞ እንዲያርጉ የመባል ሳይሆን በውስጣቸው ባለው ፍቅር የተነሳ ነው የሚያረጉት። የእግዚአብሔር ስም የተባረከ። አሁን ወደ ሁለተኛው ሐሳብ ልምጣ። በመስጠትና በመሰጠት ውስጥ የሚገኝ በረከት በደንብ አዳምጡኝ። በዚህ ውስጥ ገብቷቸው የሚያረጉ ሰዎች በዘራቸው በእነሱም የሚከተለውን ተመልከቱ። አንደኛ ሚልክያስ ምዕራፍ 2 ቁጥር 12 ላይ ሕዝቦች ሁሉ የተባረኩ ሕዝቦች ብለው ይጠሯቸዋል። ችጋራሞች፣ ስግብግማሞች አይባል፣ የተባረከ ሕዝብ ይባላል። ለምን? በቸርነት ነው የሚታወቀው። በቃ የተባረከ ሕዝብ፣ እግዚአብሔር የባረከው ሕዝብ ነው ይባላል። ለማኝ እንኳን ጴንጤ ቸርች አካባቢ አይቀመጥም ይላል። በጣም የሚገርም እኮ። ለድሃ እኮ አትስጡም አላለም የእግዚአብሔር ቃል። እንደውም ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚለው። ለድሃ የሚሰጥ ለእግዚአብሔር ያበድራል፣ ደግሞ ብድራቱን ይቀበላል። ይሄ የሚጠሩበት ነው። ሁለተኛ ሁል ጊዜ ቸር ነው፣ ያበድራል። ልጆቹም የተባረኩ ዘሩም የተባረከ ይሆናል። መዝሙር 37:26 ልጆቹ የተባረኩ ዘሩም የተባረከ ይሆናል። ምን የሚል የሚቸር ሰው፣ በቃ በልግስና የሚያረግ ሰው። የእግዚአብሔር ስም የተባረከ። ሶስተኛ ሀብትና ብልጽግና በቤቱ ይሞላል። ሀብትም ብልጽግና በቤቱ ውስጥ ናቸው። እሱን ክደን እናነባለን። መዝሙር
112 እንደዚህ ይላል። ሃሌሉያ! እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቅም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራል፣ በፍርድም ነገርም ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ ለችግረኞችም ሰጠ። ጽድቁ ለዘላለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኃጢአተኛ አይቶ ይቆጣል፣ ጥርሱን ያፋጫል፣ ይቀላጥማል። የኃጢአተኛ ምኞት ትጠፋለች። አይገርማችሁ? እንዳውም ኃጢአተኛ ጻድቁ ሲባረክ ምን ይላል? ይቆጣል፣ ጥርሱን ያጋጫል ይላል። አንዳንድ ሰዎች ሲናደዱ እንደሚሆነው ማለት ነው። በቃ ኃጢአተኛው እንደዛ ይሆናል። ዘሩ ራሱ ተመልከቱ። እግዚአብሔር በሙሴ በኩል ራሱ ኃጢአትን እስከ 4 ትውልድ አለ፣ በረከቴ ግን እስከ 1000 ትውልድ። ዘጸአት 33 ላይ ዘጸአት 34 ላይ እንደዛ ተደጋጋሚ ታያላችሁ። ራሱ የብዙ ሰዎች ልጆች ሰክሰስ ሲሆኑ ዝም ብሎ አይምሰላችሁ። በቃ አንድ ለእግዚአብሔር የተሰጡበት ነገር አለ፣ የተሰጡበት ነገር አለ። አራተኛ ይሄ ለምን እናነባዋለን? ምሳሌ ምዕራፍ 8 ምሳሌ ምዕራፍ 8 አውጡልኝ። ቁጥር 17 እና 18 እኔ የሚወዱኝን እወዳለሁ፣ ተግተው የሚሹኝ ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅ ከኔ ናቸው። አይገርማችሁ? ብልጽግና ከኔ ነው፣ ክብር ከኔ ነው፣ ጽድቅ ከኔ ነው። ለምን ጽድቅ ያለበት ዝም ብሎ እንዳይመስላችሁ። ያለ ጽድቅ የሚመጣ እግዚአብሔር ስለማይቀበል ነው። ያለ ጽድቅ የሚመጣ ባለ ጽድቅ በዝብዘው የሚከብሩ ሰዎች እግዚአብሔር ባለጸጋ ይላችሁ፣ ድሃ ነው የሚላችሁ። ለምን? የእግዚአብሔር በረከት ባለጸጋ ታደርጋለች፣ ሐዘንንም አትጨምርም ይላል። ኃጢአተኛው በስግብግብ ይሰበስባል፣ ነገር ግን አንድም ሳይበላው ይሞታል። ምሳሌ ምዕራፍ 22 አያችሁ? ያለውን የእግዚአብሔርን ሁኔታ ተመልከቱ። አምስተኛ ጌታ ኢየሱስ ክርስቶስ የተናገረው ሉቃስ 6:38 ስጡ ይሰጣቸዋል፣ የተትረፈረፈም ራሱ የተነቀነቀም አድርጎ ምን ይላቸዋል? ይሰጣቸዋል። የሰጣችሁትን እንኳን አይደለም፣ የተትረፈረፈ። አንድ ጊዜ አሁን ትዛለ ዳንስ ለሺ ከናይጄሪያ መጣና ዲሲ ቸርች መጀመሪያ አንጻለን። እዚህ ምስክሮች አሉ፣ እነ ማርታ እና እነ ቱቱ። ከዛ በቃ ሰውን ኪሱን በሙሉ አስወለቀው። አነጋገሩ በእውነትም ኪስክ እንድታራግፍ የሚያደርገው እንደኔ እንደዚህ ቃል እየጠቀሰ ምናምን አይደለም፣ ማኒፕሌት ነው የሚያደርገው። በቃ ግማሹ ባንክ አካውንቱን ይዘጋል፣ ግማሹ ወርቁን አውልቆ ይጥላል። ከዛ አንዲቱ 30,000 ብር ራሱ ትሰጣለች ማለት እና 100 እጥፍ ራሱ 100 እጥፍ ባታገኝ አሁን አርግና ይኸው አረገች። ወር ጠበቀች የለም። ከዛ በኋላ በወሩ መጣች ቤተክርስቲያን ማለት ነው። ገንዘብ የመልሱልኝ። እኔ ምንም ነገር የመጣልኝ ነገር የለም። በአሜሪካን ሀገር ታውቃላችሁ ራሱ ለቸርች የተሰጠን ቢሊዮን ብትሰጡ አንጡ ማለት አይችልም።
ከዛ አይ አንቺ እኮ ፈቅደሽና ወልደሽ ነው የሰጠሽው። ስለዚህ በረከት ደግሞ እኮ ገንዘብ ብቻ ነው እንደ ስትጠብቂ የነበረው። በሌላ አቅጣጫ እግዚአብሔር የባረከሽ ነገር ሊኖር ይችላል። አያችሁ፣ ገንዘብ ሰጥተን ገንዘብ ላይ ሆን ይችላል። እግዚአብሔር በሌላ በኩል የሚባርከን ነገር ሊኖር ይችላል። ከዛ መጨረሻ ላይ በዛው የመጣችው ሚያኑ ቀን ነበር መሰለኝ፣ በዛው ቀረች ራሱ። መጀመሪያም ያልተሰጠ ህይወት እግዚአብሔር አይቀበልም፣ የተሰጠን ህይወት እንጂ። ስለዚህ ስጡ ይሰጣችኋል ሲል ገንዘብ ሰጥቶ ገንዘብ መቀበል አይደለም እህቶቼ ወንድሞች። ሌላ እግዚአብሔር በቃ እናንተ ርፍ የምትሉበት ነገር ሊያደርግላችሁ ይችላል። ያልተመለሰ እንቁቅልሻችሁ የሚመለስበት ሊሆን ይችላል። እግዚአብሔር የተመሰገነ ይሁን። ስድስተኛ እዚሁ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 12 ላይ ብዙ ምስጋና ለእግዚአብሔር ይቀርባል። አያችሁ፣ ብዙ ምስጋና እግዚአብሔር እንዲመሰገን ይሆናል። በመስጠታችን እግዚአብሔር እንዲመለክ ይሆናል። ለምን? አገልጋዮች ሲረዱበት። እንደዛ ነው የሚለው ጳውሎስ። በቃ እግዚአብሔር ይመሰገንበታል። አንድ ቤተሰብ እግዚአብሔር ይባርካቸውና ዘንድሮ እዛ ኢትዮጵያ እንትን ስል እዚህ ያለችኝ ለካቅሜ ነው የሄድኩት። ታውቃላችሁ፣ በሙሉ እዚህ ኖርዝ አሜሪካ አብዛኞቹ ቸርቾች ኢትዮጵያም ሌላ ሀገር ሲሄዱ አላዋንስ እንኳን አላቸው፣ እንኳን ትኬታቸውና የሚቆዩበት እና ከዛ ያለችን በእያንዳንድ እህቶች ወንድሞች እንትን ያሉት። እዛ ግን አንድ ወንድም በጣም ራሱ በሚገርም ሁኔታ እንትን አለ። ታውቃላችሁ፣ ያንን አገልጋዮች አንድ ሳምንት አርፈው እየራሱ እዛው እየተጸለዩ እዛው እየተማሩ እዛው እየበሉ አንድ ሳምንት በቃ ከየቦታው መጥተው አሳለፉ። ታውቃላችሁ፣ ላስት ዊክ ይመሰክርልኝ ነበር። በጣም የሚያስገርም ራሱ በረከት እግዚአብሔር በቤተሰባቸው ላይ አመጣ። በቃ በጥፍ የማይባል ነገር እግዚአብሔር ሰጣቸው። አያችሁ፣ እንደዚህ ምስክሮች አሉ በመካከላችን አለ። ሰውየው ባለበት ነው እየተናገርኩ ያለው። ምክንያቱም ለእግዚአብሔር ስለሚምራሱ እነዛ አገልጋዮች እነዛ ምስኪኖች ልብሳቸው የተቀደደ ጫማቸው የተቀደደ ርፍ ሲሉ የሚገርም እኮ ነው። ይመሰገናል። የመጨረሻውን አንብቤ እንጸልያለን። ማቴዎስ ምዕራፍ 6 ጌታ ኢየሱስ ክርስቶስ የተናገረውን ማቴዎስ ምዕራፍ 6 ቁጥር 19 እስከ 21 ብልና ዝገት በማያጠፋው ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በምድር ላይ ለሚሰርቁት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ። ነገር ግን ብልም ዝገትም በማያጠፋው ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብን ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናል። ይሄ ጌታ ኢየሱስ ክርስቶስ ነው። አያችሁ ምን አለ? በቃ መዝገባችሁ እዚሁ ከምድር ነው ወይስ ሰማይ ላይ መዝገብ እያደረጋችሁ ነው አለ። አካውንታችሁ ላይ እየታየ ነው? ህይወታችሁ ላይ እየታየ ነው? ዛሬ በቃ ይሄ ትልቁ ህይወታችን መፈተሻ ነው።